መርሳት ችግር አብዛኞቻችን በጣም ነው የሚያንገበግበን እና ብዙ ጊዜ እንግሊዘኛ ቋንቋ እያጠናን እየተማርን በየጊዜው አዳዲስ ነገር እየጨመርን አሁንም ግን የመርሳት ችግር አለብኝ፣ ማስታወስ አልቻልኩም። ዩቲዩብ ላይ ገሬ የማላየው ብዙ አይነት ዩቲዩብ ቻናል የለም። በተለይ የእንግሊዘኛ ቋንቋ ቻናል በተደጋጋሚ እከታተላለሁ። ነገር ግን የማስታወስ ችግር አለብኝ የሚል ጥያቄ ታነሳላችሁ አይደለም? ነገር ግን የአንደኛው የማስታወስ አቅም መጠንና የሌላኛው ሰው የማስታወስ አቅም መጠን ይለያያል። እሱ የማስታወስ ችግር ተብሎ በመሰረቱ ሊወሰድ አይችልም። የኔ የማስታወስ ችግር ብዬ የማስበው እንደ ከሌ ወይም እንደሆነ ሰው ማስታወስ ስላልቻልኩ መሆን የለበትም የመርሳት ችግር አለብኝ የሚያስብለኝ። አንዳንድ ጊዜ በአእምሯችን ቀድመን የምናውቃቸው እውቀቶች አክቲቭ እና ፓሲቭ ብለን በሁለት ከፍለን ብናያቸው፣ አክቲቭ የሆኑት ማለት በፍጥነት ለመናገር ስንፈልግ የሚመጡልን እውቀቶች፣ ቃላት፣ ክህሎቶች ሲሆኑ ፓሲቭ የምንላቸው ደግሞ አሉ፣ ነገር ግን አናስታውሳቸውም። ሌላ ሰዎች ሲናገሩ ይገባናል፣ እኛ ግን መናገር ስንፈልግ በፍጹም ልናስታውሳቸው አንችልም ማለት ነው።